ኪስራ አላረፈም ነደደ አበደ ለየመን ወኪሉ መልእክት ሰደደ። በሂጃዝ ብቅ ያለው ሰው ተይዞ ይምጣ ዋጋውን እንዲያገኝ በእጄ እንዲቀጣ። የመኑ በዛን ወታደሮች ልኮ ነቢዩን ለመያዝ ትእዛዙን አስታኮ። መልእክቱን የያዙ ወታደሮች ደርሰው ነቢዩ ያሉበትን መርጀው አስሰው መዲና አገኟቸው ትእዛዙን አስረዱ። ወደ ንጉሥ ኪስራ አብረው እንዲሄዱ ነቢዩም ሳቃሉ ነገሩ ገብቷቸው ነገ እንገናኝ ዛሬ ደሩ አሏቸው። ታዛዥ ወታደሮች በማግስቱ መጡ ጠየቋቸው ዳግም እጆን ለኪስራ ይስጡ። ነቢዩም አሏቸው በአጽንኦት አበክረው ከዛሬ ጀምሮ ገዳይ የነበረው ኪስራ በሕይወት የለም በአላህ ፈቃድ ሞቷል። በምትኩ ልጁ ሸሪዋይ ነግሷል። ሄዳችሁ ንገሩት ለየመኑ በዛን የአላህን ማንነት የዳኝነት ሚዛን። ነቢዩ የሚሉት ነገሩ ገርሟቸው መልእክተኞቹ ግራ እየገባቸው በማስረገጥ ስሜት ማመን ተስኗቸው ድጋሚ ጠየቁ ነቢይ ማስረዷቸው። መላእክተኞች ሄዱ ለበዛን ነገሩ እሱም ወዲያው ላከ ሄደው እንዲያጣሩ። እውነት ነው ንጉሡ ኪስራ ሞቷል በቃ አላህ ፍርዱን ሰጥቷል ለዚያ ሞተ አለቃ። በዛን ሳያቅማማ ወዲያው ሙስሊም ሆነ ድፍን ፋርስ እንዳለ ሰለማ አመነ። ከሂጅራ በኋላ በ19 ዓመት ጨቋኝ ቤዘንታይን ለመውጋት ሲዘመት አብደላው ዘይፋ ዘማች ነበር ታጥቆ ተማረከ እንጂ በጠላት እጅ ወድቆ። ቤዘንታይን አዟል ካለ እስላም ምርኮ ቅጣቱን እንዲያገኝ ወደሱ ተልኮ። አብደላው ዘይፋ ተይዞ ቀረበ እየተንገላታ እየተደበደበ። ቤዘንታይን በምጸት አብደላን ጠየቀው እስላምን ብትክድ ለቀሃለሁ አለው። ምን ሲደረግ አለ አብደላ በቆጣ ዲኔን አልለውጥም የመጣው ቢመጣ ገለሃለሁ አለው ንጉሡ በተራው። አብደላ ባሰበት ቅንጣትም ሳይፈራው አብደላ ባሰበት ቅንጣትም ሳይፈራው በመስቀል ላይ ሰግሎ ግራ ቀኝ ወጠረው ጦር አስወረወረ በሳ